እኔ ነኝ የደገፍኩህ ለመኖር ምክንያት የሆንኩት በዚህ ምድር እንድትንቀሳቀስ ምክንያት የሆንኩት እኔ ነኝ እኔ ባልደግፍህ እኔ ባልይዝህ እኔ ካንተ ጋር ባልሆን እኔ ባልመርጥህ ምን ትሆን ነበር ነው ጥያቄው ይሄ ቃል እግዚአብሔር የአንድን ሰው መዝጊያ ሊከፍትበት ስለፈለገ አሊያም የአንድን ሰው ህይወት ሊቀይርበት ስለፈለገ አሊያም ደግሞ አንድን ሰው ሊያሳርፍ ስለፈለገ መናገር ወዷል ጌታ እግዚአብሔር መናገር ወዷል ይሄ ቃል በነብዩ በኢሳይያስ በኩል የተነገረ ነው የተነገረው ለእስራኤላውያን ቢሆንም እስራኤላውያን በዚህ ሰዓት በሀገራቸው አሉ በዛን ወቅት ያሉ ደግሞ በህይወት የሉም ከእስራኤላውያን መካከል ግን እስራኤል የሚል ስምና ስያሜ የተሰጠው እግዚአብሔር ራሱ ስሙን የለጠፈበት እግዚአብሔር በመድር ላይ ከተጠራባቸው ሰዎች መካከል የተጠራባቸው ሰዎች 3 ሰዎች አሉ ስሙን በላው ላይ ያስቀመጠባቸው እነዚህ ሰዎች ዛሬም ይጠራሉ ወደፊትም ይጠራሉ ሰማይና ምድር እስከሚያልፍ ድረስ መጠራታቸው ይቀጥላል ማለት ነው እነዚህ ሰዎች እግዚአብሔር በኪዳን የሰበሰባቸው ወይም ለራሱ ያደረጋቸው ሰዎች ናቸው ከተሰየመባቸው ስሞች መካከል እንግዲህ ስማቸውን እየቀየረ ነው የመጣው ምናልባት የይስሐቅ ስም ብቻ ነው ያልተቀየረው አብርሃም የነበረው አብርሃም ሆኗል ይስሐቅ ከሳቅ ጋር ተያይዞ የተሰጠው ስምና ስያሜ አሊያም በኪዳን የመጣ ስለሆነ ብዙም የተለወጠ ስም የለውም ያዕቆብ የሚባለው ግን ይሄ አሁን የምነግራችሁ እስራኤል የሚባለውን ስም በመታገል ሌሊቱን ሙሉ ከእግዚአብሔር ጋር ታግሎ ሹልዳውን ነክቶት እስከሚያነክስ ድረስ የተሰደበበት የተነቀፈበት ስም ተሸክሜው መራመድ አልፈልግም ብሎ ያስቀየረበትን ስም ነው ዛሬ እግዚአብሔር በተቀየረው ስሙ ላይ ነው ትንቢት ሊናገር የፈለገው እግዚአብሔር ያዕቆብን በጣም ይወደዋል ያዕቆብን ወደድኩ ኤሳውን ጠላው ብሎ ራሱ እግዚአብሔር በማህፀን ውስጥ እያለ ገና በማህፀን ውስጥ እያለ እግዚአብሔር ራሱ ያዕቆብን ወደድኩ ኤሳውን ጠላው ብሎ ተናግሮ ነበርና ያዕቆብ የሚለው ድምጽ ወይም ስም በእግዚአብሔር አፍ ላይ የተቀመጠ ነበር ያንኑ ስም ነው እንግዲህ ያዕቆብ ትርጉሙ ምናልባት አታላይ የሚል ነገር ስላለው እውነትም እንደ ስሙ በህይወቱ ተፈጠረበት ስሙን ተሸክሞ በዞረበት ልክ ያዕቆብ ላይ እንደ ስሙ በህይወቱ ላይ የተፈጠረበት ነገር አለ አታላይ ያለው እውነትም ካደገ በኋላ ወንድሙን ለሁለት ጊዜ ነው ያታለለው ሶስተኛ አባቱን ነው ያታለለው አንደኛ የምስር ወጥ በመስጠት ብኩርናውን ወሰደ ከኤሳው ሁለተኛ ደገመና የወንድሙን በረከት ወሰደበት ሶስተኛ ግን አባቱን እኔ ኤሳው ነኝ ብሎ አታለለና ወሰደ ይሄ ስም በጣም ዋጋ አስከፍሎታል ያዕቆብን ዋጋ አስከፍሎታል ያዕቆብን ዋጋ ማስከፈል ብቻ ሳይሆን አሰድዶታል አንዳንድ ጊዜ ስም በጣም አደገኛ ነው ያዕቆብ በስሙ ምክንያት ዋጋ የከፈለ ነው በአጎቱ ቤት ገብቶ ለ20 ዓመታት 7 ዓመት ለሚስቶች 6 ዓመት ለከብቶች ዋጋ ከፍሏል 20 ዓመት ተሰቃይቶበታል 20 ዓመት ከተሰቃየ በኋላ ነው እንግዲህ እግዚአብሔር ለራሱ ለያዕቆብ በህልም ተገልጦ ተነስተው ወደ ቤተሰቦችና ወደ ተወለድክበት ቀዬ ሄድ አሁን ይበቃሃል መከራ ለራስም ትንሽ ነገር ሰብስበሃል አጎትን ግን በጣም ባለጸጋ አድርገሃል አሁን ግን ይበቃሃል ወደ ቤተሰቦች ወደ ቀዬ ወደ አገርህ ተመለስ የሚለውን መልእክት ከነገረው በኋላ ያዕቆብ ያንን ሁሉ ከብትና ያንን ልጆች እንግዲህ 12 ልጆች ከአራት ሚስት ከሊያና ከራሔል ከዛ ሰራተኞች የነበሩትንም ጭምር አግብቷቸው ከአራት ሚስቶች 12 ልጆች ወልዷል 12 ልጅ ሲደመር 4 16 ራሱ 17 ቤተሰብ ነው እረኞች ምናምን አሉት ተሸክሞ ከብት ግመሎቹ በቁጥር በጣም ብዙ ናቸው ሰብስቦ ጉዞ ተጀምሮ እንቅስቃሴ ባለበት ሰዓት ላይ እግዚአብሔር እንደገና
እንደገና እግዚአብሔር ይናገረዋል። አጎቱ ሲያሳድደው አጎቱን ማስጠንቀቂያ በመስጠት ረፍ እንዳትነካው ብሎ ጉዞ ጀምሯል። ግን ያቦቅ ወንዝ አካባቢ ቆሞ ከብትንም አሳለፈ፣ ልጆችንም ሚስትንም አሳልፎ ከጨረሰ በኋላ ብቻውን ቆመና እግዚአብሔርን አንተን እፈልግሃለሁ አለ። እግዚአብሔርም ልክ እንደ ሰው ሰማው። ልክ እንደ ጓደኛ፣ እንደ ወዳጅ፣ ልክ በቅርበት እንዳለ አይነት አብረው እንደሚተኙ፣ አብረው እንደሚነሱ፣ አብረው እንደሚበሉ፣ አብረው እንደሚጠጡ አይነት አካል ይዞ እግዚአብሔር ለያዕቆብ ተገለጠለት። ወንዝ ዳር ላይ ሳይከብድ እግዚአብሔር ሳይከብድ፣ ነጎድጓድ ሳያመጣ፣ መብረቅ ሳያንጋጋ፣ ደመናን ልፍ ሳያረግ፣ ብርሃን ሳይገልጥ፣ ከእጁ ላይ ያለውን ጨረር ሳይገልጠው፣ በደረቱ ላይ ያለውን ወርቅ ሳያሳይ፣ እግዚአብሔርነቱን ሳያሳይ የሰው መልክ ይዞ የሰው መልክ ይዞ በሱ ቁመት ልክ ያቦቅ ወንዝ ላይ ተገለጠለት። ዛሬ እንዲህ ልበላችሁ፣ አምላክ እግዚአብሔር ይገለጥላችሁ። ተገለጠለት። ሲገለጥለት እንዳልኳችሁ መላእክት ቅዱስ የተከበርክና ያለ የነበርክ ለዘላለም የምትኖር አልፋና ኦሜጋ ብለው የሚንቀጠቀጡለት ያ እግዚአብሔር፣ ዙፋኑ ማንም ማይነቀንቀው ኪሩቤልና ሱራፌል ያጀቡት ያ እግዚአብሔር፣ 24ቱ ሽማግሌዎች ተንቀጥቅጠው የሚደፉለት አክሊላቸውን ከጭንቅላታቸው ላይ አውርደው ወደ መሬት ድፍት ብለው ቀና ሲሉ ማየት የማይችሉት ጭራሽ የማይታየው እግዚአብሔር፣ ለብርሃን ውስጥ ተደብቆ ሰዎችን ሁሉ የሚያስተዳድር፣ ብርሃን ውስጥ ተደብቆ ለሰው ልጆች ሁሉ ብርሃን የሚሰጥ ያ እግዚአብሔር ለያዕቆብ ግን ሲገለጥለት ጓደኛ፣ ወዳጅ፣ ዘመድ፣ የቅርብ ሰው መስሎ አካል ለብሶ ለያዕቆብ ተገለጠለት ያቦቅ ወንዝ ላይ። በዚህ በያቦቅ ወንዝ ላይ እንግዲህ ያዕቆብን ብልጥ ነው። ያ መከራ የተሸከመበት ያ ስም፣ ዋጋ የከፈለበት ያ ስም፣ የተሰቃየበት የተሰደደበትና ትናንትናን ደግሞ በሰው ቤት ባሪያ ያደረገውን ያንን ስም ስላልፈለገው ብቻ ያዕቆብ እዛ ያቦቅ ወንዝ ላይ እግዚአብሔርን እንቅ አርጎ ይዞ ባርከኝ እያለ መናገር ጀመረ። ለካ መባረክ ገንዘብ መቀበል ብቻ አይደለም። መባረክ ቤት መስራት ብቻ አይደለም። መባረክ ሀብት መሰብሰብ ብቻ አይደለም። ለካ በስም ለውጥም ጅምር መባረክ አለ። ስም ሲቀየር መባረክ አለ። ከዛ ይህንን ስም የበረከት ስም ነውና ባርከኝ ይለዋል። እግዚአብሔር ደግሞ ባርከኝ ሲል ርስት ሰጥቻለሁ፣ ከብት ሰጥቻለሁ፣ ሀብት ሰጥቻለሁ፣ ልጆች ሰጥቻለሁ፣ የሁለት ነገድ ሆነሃል፣ 12 ልጆች ሰጥቻለሁ። በስተመጨረሻም ራእይ ሊቀበል የሚችል አንድ ዮሴፍ የሚባል በግብጽ ምድር ላይ ሄዶ ንጉስ የሚሆን እስራኤላውያንን ቦታ ሰጥቶ የሚያስገዛ ብዛታቸውና ስፋታቸውን በጣም የሚገልጥ ዮሴፍ የሚባል በልጆች መካከል አለ። ከዚህ በላይ ባርኮት ምን አለ ሲለው አይደለም አለ ያዕቆብ። እኔ ባርኮት በልጆች መባረክ፣ እኔ ባርኮት በከብት መባረክ፣ እኔ ባርኮት 4 ሚስት ማግባት፣ እኔ ባርኮት ከብት እየነዱ ወደ ቤተሰብ መመለስ አይደለም። የኔ ባርኮት ግን ስሜ ላይ ነው ያለው አለ። ስለዚህ ስሜ ዛሬ መቀየር አለበት። ይሄ ስሜ አዋርዶኛል፣ ይሄ ስሜ አታላይ አድርጎኛል፣ ይሄ ስሜ አሰቃይቶኛል። ስለዚህ ዛሬ ማብቃት አለበት ብሎ ይሄ ያዕቆብ የተናገረውን ያንን ስም በዛ በያቦቅ ወንዝ ላይ እየታገለ ሌሊቱን ሙሉ አድሮ እግዚአብሔር እንዲለቀው ብሎ ሹልዳውን ወይም ጎኑን እዚህ ጎድኑን ነክቶት ያዕቆብን ይገርማችኋል። ያዕቆብ እያነከሰም ቢሆን አልለቀቀውም እግዚአብሔርን። ምክንያቱም ያዕቆብ ከእግዚአብሔር የሚፈልገው አንድ ታላቅ ነገር አለ። ያልተቀየረ ስም ይዞ ከመሄድ እያነከሰ ሰባራ ሆኖ ሸንካላ ሆኖ ስሙ ቢቀየር ስለሚፈልግ እንደምንም እግዚአብሔርን ታግሎ አሸነፈው። በመድር ላይ እግዚአብሔርን ታግሎ ያሸነፈ እንደ ያዕቆብ ያለ ማንም የለም ተብሎ ተጻፈለት። ከዛ ምንድነው የምትፈልገው ሲለው ባርከኝ አለው። ሲባርክ ከዛሬ በኋላ አለው እግዚአብሔር ያዕቆብ አትባልም እስራኤል ትባላለህ አለው። ከዛሬ በኋላ እስራኤል ትባላለህ አለው። ከዛ በኋላ ነው እንግዲህ እዚህ በኢሳይያስ መጽሐፍ ላይ ኢሳይያስ 42 ላይ መጣና ለዚህ ለያዕቆብ ወይም ለእስራኤል መልእክት ሲነግረው እንመለከታለን። ለዚህ ለእስራኤል አይታችሁ እንደሆነ ከኢሳይያስ 40 ጀምሮ ስለ እስራኤላውያን ስለ ጽዮን እየተናገረ የምስራች ቃል ነብዩ መጣና ኢሳይያስ 42 ላይ እንደዚህ ይላል፣ እነሆ ይላል ደግፌ ያስኩ ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ። እርሱም ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉንም አያነሳም፣ ድምጹንም በሜዳ አያሰማም፣ የተቀጠቀጠን ሸምበቆም አይሰብርም፣ የሚጠስንም ክር አያጠፋም። በእውነት ፍርድን ያወጣል፣
በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ። ሰማያትን የፈጠረ የዘረጋቸውም ምድርንም በውስጧ ያለውንም ያጸና በእርሷ ላይ የሚኖር ሕዝብ እስትንፋስንም ለሚሄዱበት መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም እይዛለሁ፣ እጠብቅሃለሁ። የዕውሩንም ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማ የተቀመጠውንም ከወህኒ ቤት ታወጣ ዘንድ ለአሕዛብ ቃል ኪዳን ለአሕዛብ ብርሃን አድርጌ እሰጥሃለሁ። እግዚአብሔር ነኝ፣ ስሜም ይህ ነው። ክብሬም ለሌላ ምስጋናዬም ለተቀረጹ ምስሎች አልሰጥም። እነሆ የቀድሞውን ነገር ተፈጸመ፣ አዲስ ነገር እናገራለሁ። አስቀድሞ ሳይበቅል እርሱም አስታውቃችኋለሁ ይላል የሰራዊት ጌታ እግዚአብሔር። ተባረኩልኝ። እንግዲህ ይህንን መልእክት የተቀበለው እግዚአብሔር በኢሳይያስ በኩል ላልኳችሁ ለዚህ ለእስራኤል ወይም ለያዕቆብ መልእክት ሲነግረው ምን ይለዋል? እኔ ይለዋል ደግፌ ይዣለሁ። ለአንድ ሰው ነው መልእክቴ ብያለሁ። እኔ ይላል እግዚአብሔር ደግፌ ይዣለሁ። ማንም ሰው አንተን አልያዘም። የያዘ ሰው ካለም ይለቅሃል። ነገር ግን እኔ እግዚአብሔር ይዣለሁ፣ አልለቅህም አለው። ለመሆኑ እግዚአብሔር የደገፈው ሰው ማን ነው? እግዚአብሔር የያዘው ሰው ማን ነው? የእግዚአብሔር ነፍስ ደስ የተሰኘችበት ሰው ማን ነው? የእግዚአብሔር ምርጥ ሰው ማን ነው? መንፈስ የተደረገበት ሰው ማን ነው? የማይጮህ የማይንቀለቀል ቃሉን የማያሰማ ድምጹን የማያሰማ በሜዳም የማያሰማ የተቀጠቀጠን የተሰበረን ሰው መልሶ የማይሰብር ሸምበቆን የማይሰብር ጧፍ የማያጠፋ ፍርድ እስከሚሆን ድረስ ዝም ብሎ የሚያበራ ማን ነው? እግዚአብሔር እንደሆነ ሰማያትን የፈጠረ ነው። በምድር ያሉትን በውስጥም ያሉትን የሚያጸና ነው። ለሚኖረው ሕዝብ እስትንፋስ የሰጠ ነው። ለማናቸውም ሰዎች እርዳታ ያደረገ ነው እግዚአብሔር። ይሄ እግዚአብሔር መጣና እኔ ነኝ የደገፍኩህ፣ ለመኖር ምክንያት የሆንኩት በዚህ ምድር እንድትንቀሳቀስ ምክንያት የሆንኩት እኔ ነኝ። እኔ ባልደግፍህ፣ እኔ ባልይዝህ፣ እኔ ካንተ ጋር ባልሆን፣ እኔ ባልመርጥህ ምን ትሆን ነበር ነው ጥያቄው። እግዚአብሔር ባይራራልን ኖሮ ባይደግፈን ኖሮ ባይዘን ባይጨብጠን ኖሮ ምን እንሆን ነበር? ምን ይውጠን ነበር? የት እንደርስ ነበር? ጫፋችንስ የት ነበር? እግዚአብሔር ለዚህ ሰው እንደዚህ ይለዋል፣ እኔ ነኝ ደግፌ ያስኩ፣ ግራና ቀኝ አትመልከት፣ እነንትናን በማየት ጉልበትን አጨርስ። ለመኖር ምክንያት ለመቆየትም ምክንያት እኔ እንጂ የማንም ሰው እርዳታ የለበትም። ስትንገዳገድ ካዩ ወዲያው ተንገዳግደ እንድትወድቅ ይሞክራሉ እንጂ ሰዎች እኔን ብለው ሊደግፉ እንደማይችሉ ታውቃለህ። አይ ላቭ ዩ ያለ አይጭ ይላል። ነገ የደገፈ የሚመስል ይለቃል። እግዚአብሔር ዛሬ ለዚህ ጉባኤ ጥያቄ አለው። ማን ነው የደገፈህ? ማን ነው የያዘህ ይልሃል የሰራዊት ጌታ እግዚአብሔር። ሕዝቤ ማን ነው የደገፈህ? እንድትቆም፣ እንድታገለግል፣ እንድትዘምር፣ እንድትኖር ማን ነው ደግፎ የያዘ? በሕይወት እንድትኖር ቤተሰብ ነው? ገንዘብ ነው? ጓደኛ ነው? ወዳጅ ነው? ማን ነው ደግፎ የያዘ? ማን ነው የደገፈ? ማን ነው የረዳ? ማን ነው እንዳትወድቅ እንቅ
አርጎ የያዘ ሰው ማን ነው? ማን ነው እንቅፋት እንዳይመታ ያደረገ? ህዝቤ በሰላም ወጥተ እንድትገባ የረዳ ሰው ማን ነው? አካውንት ላይ ያለው እንደኔ አይነት አገልጋዮች መተበት አይችሉም። በፍጹም መተበት አይችሉም። እዚህ ጋር አገልጋይ እንዲሆኑ የረዳቸው ማን ነው? ለአገልጋይነት የመረጠው ማን ነው? አንድ መልእክት አለኝ። ገዳዩ ማጠገብ ነው፣ ደጋፊው ማጠገብ አለ። ለሆነ ሰው መልእክት አለኝ ዛሬ። እግዚአብሔር አምላክ ደጋፊ ሆኖ አጠገብ ይቆማል። እኔ አላቅም። ዛሬ ጀግና ነገር የሚያጫውታችሁ ሰዎች አላችሁ። የሆነ ነገር የሚጨምርላችሁ ሰዎች አላችሁ። እግዚአብሔር ደጋፊያችሁ እንደሆነ ሲገባችሁ ፍጥነት የምትጨምሩ ሰዎች አላችሁ። አቅም የምትጨምሩ ሰዎች አላችሁ። ኃይል የምትጨምሩ ሰዎች አላችሁ። አላቅም። የሆነ ሰው ጉልበት ዛሬ ይታደሳል። የሰው ደጋፊ ይሰበራል። የዘመድ ደጋፊ ይሰበራል። የጓደኛ ደጋፊ ይሰበራል። የአካባቢ ደጋፊ ይሰበራል። የኔ ደጋፊ ግን ለዘላለም ጸንቶ ይኖራል። የኔ ደጋፊ ግን አይነቃነቅም። የደገፈ ሰው አሜን በላይ። እስከ ዛሬ ደገፍ አድርጎ ያመጣ እቅፍ አድርጎ ያመጣ ለአውሬ አሳልፎ አይሰጠኝም። ለበላተኛው አሳልፎ አይሰጠኝም። ብዙ ሰዎች ከዛሬ በኋላ ስትራመዱ እግዚአብሔር እንደዚህ የሚያደርግላችሁ ሰዎች አላችሁ። የሰው እርዳታ ዛሬ ይቆማል። የዘመድ እርዳታ ዛሬ ይቆማል። የጓደኛ እርዳታ ዛሬ ይቆማል። የእግዚአብሔር እርዳታ ይቀጥላል። ይኸውልሽ ከታመምሽ ሰው የሚደግፍሽ 3 ቀን ነው። ከዛ ትተውሽ ይሄዳል። ከተቸገርክ ሰው የሚደግፍህ ለ10 ቀን ነው። ከዛ በኋላ ይተውሃል። የኔ አባት ግን ለዚህ ጉባኤ መልእክት አድርሳለኝ። እኔ ራሴ እግዚአብሔር ደግፋችኋል። ደጋፊ አጠገቤ ይቆማል። ጠላትን ዛሬ አሸንፈ ትመለሳል። እግዚአብሔር እንዲህ ይላል መጽሐፍ ቅዱስ። የእግዚአብሔር ድምጽ ይላል እንደ ብዙ ውሃዎች ድምጽ ነው ይላል። እንደ ብዙ ውሃዎች ድምጽ ነው ሲል በቃ አላቅም። ከዛሬ በኋላ ሰው ቲፎዞ ሰጠሽ፣ ጎበዝ ጀግና፣ አንቺ በጣም ስታገለግሊ የሚለው ዛሬ ካንስል። እግዚአብሔር ዛሬ ልክ እንዳጃቢ አይዞሽ ልጄ ይላል፣ ሂጂ ልጄ ይላል። ብቻን ቀርተ ከእግዚአብሔር ጋር የምታሸንፈው ነገር አለ። ሰው ሁሉ ወደ ሌላ ሲሄድ አንተና እግዚአብሔር የምታሸንፉታል። መጣና እግዚአብሔር ሙሴን እንደዘ ሙሴ አለው። አቤት አለ። ምን ሆነሃል አለው። እስራኤላውያን አድመውብኛል አለ። ለምን ላስወላን ነው እያሉ ነው አለ። እኔ ካንተ ጋር ነኝ አለው። እና ሲለው በለው ይሄንን ኤርትራ የማይከፈለውን ከእግዚአብሔር ጋር ተከፍለዋል። አንደኛ እግዚአብሔር ይደግፈኛል ብለህ 3 ጊዜ ጩህ። 1 2 3 ነፍሴ ደስ የተሰኘችብህ ይላል። ስትለብስ ደስ አይላቸው፣ ስትወፍር ደስ አይላቸው፣ ስትበዛ ደስ አይላቸው፣ ሲያምርብህ ስትጨምር ደስ አይላቸው፣ አይበላቸው፣ ሲቃጠሉ ይኑሩ። አምላክ ግን ዛሬ ባንተ ደስ ይለዋል። ደስ አላቸው አላላቸው፣ ሳቁ አልሳቁ አያገባም። ዝም ብለህ ትኖራለህ። ከዛሬ በኋላ የጭንቀት መንፈስ ካንተ ላይ ተወገደ። ምን አርጌው ነው? ምን አርጌያት ነው? አንተ ነህ የምትጨነቀው። እነሱማ ደስ ይላቸዋል። ያንተ ደስታ አያስደስታቸው። እስቲ መኪና ግዛና ና። ከየት አንጥቶ ነው? እስቲ አንድ ነገር ቀይር፣ ጫማ ቀይር እስቲ። አይደሰትብህም፣ ይቦጭቃል። ቡና መጠጫ ነው የሚያደርግ። ልብስ የቀየርክ ቀን በስማ አጠገብ ያለው ሰውዬ ወጋው
እንካ ከዚህ ደቂቃ በኋላ እነከሌ ደስ ይላቸዋል ደስ አይላቸውም እነከሌ ይደብራቸዋል አይላቸውም ብለህ መኖር ካንተ ላይ ዛሬ ተሰበረ። እምትኖረው እግዚአብሔር ደስ ይለዋል ወይ ትላለህ። እግዚአብሔር አዎ ካለ የሚያስደስተውን ነገር ብቻ ያደረክ ትቀጥላለህ። መልእክት አለኝ። የእግዚአብሔር ደስታ የምትሆኑ ሰዎች አላችሁ እዚህ ቤት። እግዚአብሔር ሲያችሁ ደስ የሚልባችሁ ስትዘምር እግዚአብሔር ደስ ካለው፣ ስታሸበሽብ እግዚአብሔር ደስ ካለው፣ ስታመልክ ስትለብስ እግዚአብሔር ደስ ካለው እከሌ ደስ አለው አላለው አያገባም። ፊቱን ጣለ ለምቦጩን ጣለ አያገባም። ከፈለገ ጭንቅላቱን ይጣል። የመጨረሻ በእግዚአብሔር ላይ ተደግፋችሁ የምትሄዱ ሰዎች አላችሁ። የሰው ለምቦጭ መዘርጋት የማያናድዳችሁ የማያበሳጫችሁ ሰዎች አላችሁ። እስከ ዛሬ የተበሳጫችሁ ሰዎች ተቀየሩብኝ አልተቀየሩብኝ እያላችሁ የተንቀጠቀጣችሁ አለቀ። ዛሬ ማታ እነንትና ተንቀጠቀጡ አይንቀጠቀጡ አኮረፉ አላኮረፉ አያገባም። እግዚአብሔር የደገፈው እግዚአብሔር የያዘውና እግዚአብሔር ደስ የተሰኘበት ሰው ቀጥሎ ምንድነው የሚገጥመው ካልክ በአሕዛብ ላይ ሁሉ አለቃ። እግዚአብሔር ያልደገፈው ብረት የለበሰና እግዚአብሔር የደገፈው እረኛ። እግዚአብሔር የደገፈው እረኛ ጫማ የሌለው ልጅ ጠጠር እየተሸከመ ቂጣ እየበላ ያደገ ልጅ ትንሽዬ ልጅ መጣና ብረት የለበሰ ህዝብ የከበበው ወታደር የታጀበ ረጅምና ግዙፍ የጦር ሰራዊት ያለው። እግዚአብሔር ያልደገፈው ብረት የለበሰ እግዚአብሔር የደገፈው እረኛ። እግዚአብሔር ያልደገፋቸው ሀብታሞች እግዚአብሔር የደገፋቸው ምስኪን ልጆች ግን ዛሬ ማታ ኳስ ሜዳ ላይ ይገናኛሉ። እንዲህ ልበል አንተ እባቡን አውጥተህ ትቀጠቅጣለህ። ከዛስ እግዚአብሔር የደገፈው ሰው ሞንታርባ የለውም። እግዚአብሔር የደገፈው ሰው ማስተዋቂያ የለውም። አይጮ አይለፈልፍ ወሬ አወራ አያስወራ። እግዚአብሔር የደገፈው ሰው ጸጥ ብሎ ነው የሚሄደው። መጽሐፍ ሲናገር ይላል በሸላቾች መካከል እንደሚታረድ በግ ሄዶ መልስም አልሰጠም ዝም ማለት። ጸጥ ብለን የምናሸንፍ ሰዎች አለን። ከየት አመጣው ካላችሁኝ ከኢሳይያስ 42 ሶስተኛው መንፈሴን በላዩ ላይ የማንም ኮተት ከዛሬ በኋላ እኛ ላይ አይደረብም። ገዢ ሆናችሁ የምትጨርሱ የእግዚአብሔር መንፈስ ላያችሁ ላይ የሚያርፍባችሁ ሰዎች አላችሁ። ከዛስ የተዘጋ በር ከፍታችሁ የምትገቡ ሰዎች አላችሁ። ዛሬ የማንም ኮተት አንተ ላይ አይጫንም። የሟርተኞች ቃል አንተ ላይ አይጫንም። የክፉዎች ቃል